የሕክምና ባለሙያ ያልሆኑ ሰዎች ሰው ሰራሽ አስተውሎትን ወይም ኤአይን የሕክምና ምክር ለማግኘት ወይም ለሕክምና አገልግሎት መጠቀማቸው ለከፋ ጉዳት ሊዳርጋቸው እንደሚችል አዲስ ጥናት አመልክቷል። በኦክስፎርድ ዩኒቨርሲቲ የጤና ሳይንስ ተመራማሪዎች የተሰራው ጥናቱ ከኤአይ የሚገኝ መረጃ ትክክለኛነት የጎደለውና የተዛባ ሊሆን ስለሚችል በታካሚዎች ጤና ላይ የከፋ አደጋ ሊያመጣ እንደሚችል ነው የጠቆመው። ብሩክ አስቀናው በዝርዝር ተመልክቶታል። ሰው ሰራሽ አስተውሎት ኮምፒውተሮች የተለያዩ የተሻሻሉ ተግባራትን እንዲያከናውኑ የሚያስችል የቴክኖሎጂ ስብስብ ሲሆን ቋንቋ መተርጎም፣ መረዳት፣ መረጃ መተንተን፣ ጥቆማዎችን መስጠትና ሌሎችንም አገልግሎቶች ያካትታል። እነዚህ በአንድ ወቅት ከዕለታዊ የህይወት እንቅስቃሴ የራቁ ምናባዊና የማይጨበጡ ይመስሉ የነበሩ የሰው ሰራሽ አስተውሎት ቴክኖሎጂዎች ዛሬ ላይ በሰው ልጆች ህይወት ውስጥ ተጽዕኗቸው ቀጥተኛ ሆኗል። ይህ ቴክኖሎጂ የህብረተሰቡን ገጽታ፣ የግል ህይወትን፣ የንግድ እንቅስቃሴን፣ የጸጥታ ሁኔታን፣ የትምህርት፣ የህክምናና የመረጃ ስርጭት ላይ ፈጣንና አስፈላጊ እገዛዎችን በማድረግ የመጪውን ዓለም ቅርጽ ወደ መወሰን እየተሸጋገረ እንደሚገኝ የዘርፉ ባለሙያዎች ይናገራሉ። ከጤና አጠባበቅ እስከ ፋይናንስ፣ ከትራንስፖርት እስከ ንግድና ግብርናው ዘርፍ ጭምር ያላቸው ሚና ወሳኝ የሆነ በሰው ልጆች የዕለት ተዕለት እንቅስቃሴ ጭምር አስፈላጊነታቸው እየጨመረ መጥቷል። ሆኖም ግን የሰው ሰራሽ አስተውሎትን ወይም ኤአይን የህክምና ምክር ለማግኘት ወይም ለህክምና አገልግሎት መጠቀም ለከፋ ጉዳት ሊያስከትል እንደሚችል አዲስ የተሰራ ጥናት አመልክቷል። በእንግሊዙ ኦክስፎርድ ዩኒቨርሲቲ የጤና ሳይንስ ተመራማሪዎች የተሰራው ጥናቱ በሀገሪቱ ከ3 ተለማማጅ ዶክተሮች ከአንድ በላይ የሆኑት ኤአይን ለህክምና ምክር አገልግሎት ይጠቀማሉ ነው ያለው። ይሁን እንጂ በጤናው ዘርፍ ከሰው ሰራሽ አስተውሎት ወይም ከኤአይ የሚገኝ መረጃ ትክክለኝነት የጎደለውና የተዛባ መሆን እድሉ ሰፊ መሆኑን የጠቆመው ጥናቱ ይህም በታካሚው ላይ የከፋ አደጋ ሊያስከትል እንደሚችል ነው ያብራራው። ታካሚዎች ካለ ጤና ባለሙያ እገዛ በራሳቸው የህመም ምልክቶችን ለመግለጽ የሚጠቀሙት ቋንቋና ኤአይ የሚረዳበት መንገድ የተዛባ መሆን እድሉ ሰፊ ነው የሚለው ጥናቱ በዚህ የተነሳም የተሳሳተ ምክርና ውጤት ሊያገኙ ይችላሉ ብሏል። በመሆኑም አስቸኳይ የህክምና እርዳታ ማግኘት ሲኖርባቸው ሊዘናጉና ላላስፈላጊ የጤና ችግር ሊጋለጡ እንደሚችሉ ነው ጥናቱ የጠቀሰው። 1300 ሰዎች የተሳተፉበትን ጥናት ያካሄዱት አጥኚዎቹ በደረሱበት ግምገማ መሰረት ኤአይ ብዙውን ጊዜ ትክክለኛና የተሳሳተ መረጃ እንደባልቆ የሚያቀርብ በመሆኑ ለተጠቃሚዎች ጥሩና መጥፎውን ለመለየት አስቸጋሪ እንደሚያደርገው አመልክተዋል። በመሆኑም ቴክኖሎጂው መደበኛ የህክምና እውቀት ላላቸው ሰዎች አጋዥ መረጃ መስጠት ቢችልም የጤና ባለሙያ ሳይሆኑ ወይም እውቀቱ ሳይኖራቸው በራሳቸው የህክምና ምልክቶችን በመግለጽ ብቻ እርዳታ ለሚፈልጉ ተጠቃሚዎች አደጋ ሊፈጥር ይችላል ሲሉ አሳስበዋል። እነዚህ የጥናቱ ግኝቶች እንደ ጤና ባሉ ከፍተኛ ጥንቃቄ በሚሹና ለዘርፉ ልሂቃን ጭምር ውስብስብ በሆኑ ዘርፎች ላይ የኤአይን አበርክቶ የሚያሳድግና በትክክለኛው መንገድ ጥቅም ላይ እንዲውሉ የሚያስችል ጠንካራ የኤአይ ስርዓት መገንባት ምን ያህል ፈታኝ እንደሆነ አመላካች ናቸውም ተብሏል። የጥናቱ ጸሐፊ ሬቤካ ፔይን ከቢቢሲ ጋር ባደረጉት ቆይታም ምንም እንኳን በሰው ሰራሽ አስተውሎት ተግባራት ላይ የተለያዩ ውዝግቦች ቢኖሩም የጤና ባለሙያዎችን ሚና ለመውሰድ ግን ዝግጁ አይደሉም ነው ሲሉ የተናገሩት። ተመራማሪዎቹ አክለውም ይህ ጥናት በህክምናው ዘርፍ ውስጥ ይበልጥ ጤናማ የሆነ የኤአይ አጠቃቀም እንዲኖር የራሱን ድርሻ የሚወጣ ይሆናል የሚል እምነት አለን ብለዋል። ጠቅላይ ሚኒስትር አብይ አህመድ የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታን አስጀምረዋል። ጠቅላይ ሚኒስትሩ ያስጀመሩት የፕሮጀክት የበቆሎና የአኩሪ አተር ዱቄት እንዲሁም 14 ተጓዳኝ የበቆሎ ውጤት ምርቶችን ለማምረት የታቀደበት ነው ተብሏል። ፕሮጀክቱ ከ6500 በላይ ለሚሆኑ ሰራተኞች ቋሚና ጊዜያዊ የስራ ዕድል እንደሚፈጥር የተናገሩ ጠቅላይ ሚኒስትሩ ተጠናቆ ወደ ስራ ሲገባ በቀን 2000 ቶን በቆሎና 120 ቶን አኩሪ አተር የማምረት አቅም እንደሚኖረውም ገልጸዋል። በተጨማሪም ጠቅላይ ሚኒስትሩ ከነቀምቴ ከተማ በ6 ኪሎ ሜትር ርቀት የሚገኘውን የሶርጋ ኢኮሎጅ ግንባታ ስራ የጎበኙ ሲሆን በፍጥነት እየተከናወነ መሆኑን ገልጸው በቅርቡ ይጠናቀቃል ተብሎ እንደሚጠበቅ ተናግረዋል። የእስራኤል ፕሬዝዳንት አይዛክ ሄርዞግ በመጪው ሳምንት በኢትዮጵያ ይፋዊ ጉብኝት ሊያደርጉ መሆኑ ተነግሯል። ፕሬዝዳንት ሄርዞግ በኢትዮጵያ በሚኖራቸው የአንድ ቀን ጉብኝት ከከፍተኛ ባለስልጣናት ጋር እንደሚወያዩ አንድ የእስራኤል መንግስት ከፍተኛ ባለስልጣን ነግረውኛል ሲል ዘ ታይምስ ኦፍ እስራኤል ጋዜጣ ዘግቧል። የፕሬዝዳንቱ ጉብኝት እስራኤል ከአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር የያዘችው እቅድ አካል እንደሆነም ዘገባው ጠቅሷል። የእስራኤል ፕሬዝዳንት ወደ ኢትዮጵያ ሊመጡ እንደሚችሉ የተነገረው የቱርክ ፕሬዝዳንት በአዲስ አበባ ባደረጉት ይፋዊ የስራ ጉብኝት እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅናን ከተቹ በኋላ ነው። በሰባተኛው ጠቅላላ ምርጫ የአካል ጉዳተኞችን ተሳትፎ ለማሳደግ ከሚመለከታቸው አካላት ጋር በትብብር እየሰራ መሆኑን የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን አስታወቀ። ተፎካካሪ የፖለቲካ ፓርቲዎች ለአካል ጉዳተኞች ምቹ ሁኔታዎችን መፍጠር እንደሚጠበቅባቸው የገለጸው ፌዴሬሽኑ ቀደም ባሉት ምርጫዎች የምርጫ ጣቢያዎች ለአካል ጉዳተኛው
ምቹ ያለመሆን፣ የግንዛቤ እጥረትና በታዛቢነት የመሳተፍ እድል አነስተኛ እንደነበርም ገልጿል። የህግ ማዕቀፎች አካል ጉዳተኞችን ታሳቢ ያደረጉ መሆናቸውን የማረጋገጥ ስራ ከምርጫ ቦርድ ጋር በመሆን ማከናወኑን የጠቀሰው ፌዴሬሽኑ አካል ጉዳተኞች በምርጫ ታዛቢነት እንዲሳተፉ እየተሰራ መሆኑንም አንስቷል። በምርጫው የሚተገበሩ የቴክኖሎጂ ውጤቶችም እንዲሁ አካል ጉዳተኞችን ከግምት ያስገቡ እንዲሆኑና ተጠቃሚነታቸውን እንዲያረጋግጡ ከምርጫ ቦርድ ጋር በትብብር እየተሰራ መሆኑ ተገልጿል። ተፎካካሪ የፖለቲካ ፓርቲዎች ደግሞ የፓርቲያቸውን የፖለቲካ ፕሮግራምና ማኒፌስቶ ለአካል ጉዳተኞች ተደራሽና ግልጽ በሆነ መንገድ የማሳወቅ ኃላፊነት አለባቸው መባሉን የኢትዮጵያ ዜና አገልግሎት ዘግቧል። ተመልካቾቻችን የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። ቀጥለናል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ መንግስት በተለያዩ አካባቢዎች እየተከሰቱ ላሉ የሰብአዊ መብት ጥሰቶች በቂ ትኩረት እንዲሰጥ አሳስቧል። ኢሰመጉ በትላንትናው ዕለት ባወጣው መግለጫ በተለያዩ አካባቢዎች በሚከሰቱ ግጭቶች ምክንያት ንጹሐን ሰዎች የጥቃት ኢላማ እየሆኑ እንደሚገኙ አንስቷል። በደቡብ ኢትዮጵያ ክልል የዘይሴ ማህበረሰብ ልዩ የወረዳነት መዋቅር ጥያቄ ጋር በተያያዘ እየተፈጠሩ ያሉ ክስተቶችንና በአማራ ክልል በተለያዩ አካባቢዎች የሚስተዋሉ ግጭቶችን በመግለጫው ያነሳው ኢሰመጉ በዚህም በርካታ ዜጎች ላይ ሞትና የአካል ጉዳት መድረሱን ገልጿል። የደቡብ ኢትዮጵያ ክልል የፍትህ አካላት በዘይሴ ዳንሌ ቀበሌ በሴቶች ላይ ጾታዊ ጥቃት የፈጸሙ የጸጥታ አካላትን ለፍርድ እንዲያቀርቡ ጥሪ ያቀረበው ተቋሙ በክልሉ የጸጥታ አካላት ተይዘው የት እንዳሉ የማይታወቁ 5 የኢዜማ አባላት የሚገኙበት ቦታ የት እንደሆነ ለቤተሰቦቻቸው እንዲያሳውቁና ፍትህ የማግኘት መብታቸውን እንዲጠብቁ ጠይቋል። በአርባ ምንጭ ዙሪያ ያለው ውጥረት እየተባባሰ ሳይሄድ በሰላማዊ መንገድ እንዲፈታ ጥሪ ያቀረበው ኢሰመጉ በክልሉ የሚነሱ ጥያቄዎች ሕግን በተከተለና ማህበረሰቡን ባሳተፈ መልኩ የሚፈቱበት ሁኔታ እንዲመቻችም ነው የጠየቀው። በተጨማሪም የፌዴራልና የአማራ ክልል መንግስታት በአማራ ክልል በንጹሐን ላይ እየደረሰ ላለው የሰብአዊ መብት ጥሰት በቂ ትኩረት እንዲሰጡ፣ የሚደርሱ የሰብአዊ መብት ጥሰቶችን አስቀድሞ የመከላከል ስራ እንዲሰሩ እንዲሁም ድርጊቱ ከተፈጸመ በኋላም አጣርተው ተጠርጣሪዎችን ለሕግ እንዲያቀርቡ ጥሪ አቅርበዋል። የአሜሪካ የመድኃኒት አምራች ኩባንያዎች በኢትዮጵያ የተፈጠሩ የኢንቨስትመንት እድሎችን የመጠቀም ፍላጎት እንዳላቸው ተገልጿል። በአሜሪካ የአፍሪካ ጉዳዮች ምክትል ሴክሬታሪ ኦፍ ስቴት ሳራ ትሩትማን የተመራ ልዑካን ቡድን ከጤና ሚኒስትሯ ዶክተር መቅደስ ዳባ ጋር በመከሩበት ወቅት ነው ኩባንያዎቹ በኢትዮጵያ እያደገ ባለው የጤና ዘርፍ ውስጥ ለመሰማራት እንደሚፈልጉ የገለጹት። በዚሁ ጊዜም ኢትዮጵያ የማርበርግ ቫይረስ ወረርሽኝን በመቆጣጠር ረገድ ላከናወነችው ፈጣንና ውጤታማ ምላሽ አድናቆታቸውን የቸሩት ምክትል ሴክሬታሪዋ ይህ ጥረትም የሀገሪቱን ሰፊ የጤና ስርዓት የሚያጠናክር መሆኑን አመልክተዋል። ዶክተር መቅደስ ዳባ በበኩላቸው በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ ግንኙነት ጠቅሰው የአሜሪካ መንግስት በሀገሪቱ የጤና ፕሮግራሞችና በአደጋ ጊዜ ምላሽ ጥረቶች ላይ ላሳየው ድጋፍ አመስግነዋል። ዶክተር መቅደስ የኢትዮጵያ መንግስት የግል ተቋማት አጋርነቶችን የበለጠ ለማጠናከር ያለውን ፍላጎት ገልጸው በፋርማሲውቲካል ማኑፋክቸሪንግና በጤና ዘርፍ ኢንቨስትመንት ውስጥ ያሉ ሰፊ እድሎች ዙሪያ ማብራሪያ መስጠታቸውን ከጤና ሚኒስቴር የተገኘው መረጃ ያመላክታል።